ሸበላ ጠንበለል አይናማ ሎጋ ጠፋይ ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ የምትኖር መስሎኝ ከአካሌ ተስማምታ አንጀቴን ጎዝጉዛ ከሆዴ ተቀምጣ ድንገት ሳላስበው ሀሳብ አለውጣ መቻየው መይሰማው ከሆዴ ስትወጣ የሰው ያለ ልቤ እንዲረጋ አየው ብሎ ያቺን ሎጋ አዎይ ገላ አዎይ ሰውነት እርም ሆነ ወዶ መሰንበት እንደ ቃዠው እንደ ባነንኩ ከረምኳታ እሷን እያልኩ ኦሆ አሃ ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ ይባባሉ ጀመር ሰው መውደድ በዘዴ ሕይወት ያለው በድን ፈዛዛ ሆኛለሁ በሰዎች አይን እንጂ እኔማ መቻለሁ የሰው ያለ ልቤ እንዲረጋ አየው ብሎ ያቺን ሎጋ አዎይ ገላ አዎይ ሰውነት እርም ሆነ ወዶ መሰንበት እንደ ቃዠው እንደ ባነንኩ ከረምኳታ እሷን እያልኩ ኦሆ አይናማ ሎጋ ጠፋይ ሳይነጋ የኔ ሸበላ ጠንበለል አይናማ ሎጋ ጠፋይ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ ምነው በሌሊት በብርዱ ታየሽ መንገዱ መቼም የእህል መጠጥ ፍቅር ነው ያነሰ አይቼ
የምራቋ ጥቃት አንጀቴን ሰልለው የሰው ያለ ልቤ እንዲረጋ አየው ብሎ ያቺን ሎጋ አዎይ ገላ አዎይ ሰውነት እርም ሆነ ወዶ መሰንበት እንደ ቃዠው እንደ ባነንኩ ከረምኳታ እሷን እያልኩ እንደ ቃዠው እንደ ባነንኩ ከረምኳታ እሷን እያልኩ እናመሰግናለን። ያብስራ እባክህ ቆይልን። ያብስራ አስተያየት አትሰማም አትፈልግም? እሺ እንቀጥላለን። ያብስራ ዘውዱ ቀደም ሲል በኤልኤም አንድ ተወክሎ የጋሽ ጥላሁን ገሰሰን ከረምኳታን ነበር ያቀረበው። እናንተ ተመልካቾች እንዴት አገኛችሁት? 8222 አሁንም የእናንተ ነው። ዳኞች ምን ይላሉ? አስተያየትና ነጥብ ከ10,000 ይሰጡልናል። ዳኞች መቀጠል ትችላላችሁ። እሺ እናመሰግናለን። ሰላምዬ እናመሰግናለን። እሺ አመሰግናለሁ። ምንም አይደል። እሺ ያብስራ እንዴት ነህ? ደህና ነህ? ቆንጆ ምርጫ ነው። በጣም ቆንጆ ፐርፎርማንስ ነው። ቆንጆ አቀራረብ ነው። ያብስራ ዛሬ አስተያየቴን መጀመር የምፈልገው ለውጥህን በጣም በማድነቅ ነው። ለውጥህን በጣም በማድነቅ ጥቂት ሳምንታት ነው የመጣ ነው። በመሃል የቮካል ኮቺንግ ነገር ነበርና በጣም ብዙ ነገር ተስተካክሏል። በጣም ብዙ ነገር የቮካል አወጣት ቴክኒክ፣ አፍ አከፋፈት፣ ይሄ ኢነርጂው ስለ ፍሬዚንግ የምናወራው አንድ ዜማ ሐረግ ተጀምሮ እስከሚጨርስበት ያለው አካሄድ በቃ በደንብ ይሄ በተለይ የፍሬዝ ኢንዲንጎች አሉ አይደለም በጣም ሊያልቅ ሲል ምናምን ብዙ ጊዜ ችላ እንላለን። የተለመደ ነገር ነውና እሱ በጣም በሚያስደንቅ ሁኔታ ተቀርቷል ሙሉ ለሙሉና በጣም ቆንጆ ነው። ይሄ ቴክኒካል ነገሮቹ ብዙዎቹ በጣም ግሩም ነበሩ። በጣም ተስተካክለዋል። መድረክ ላይ ያለ ነፃነት ሁሉ ጊዜ የሚነሳ ሀሳብ ነው። ዛሬ ብቻ አይደለም። ኮንፊደንስ ይሄ በራስ መተማመኑ ምናምን የሆነ ውድድር የማይመስል አይነት ፐርፎርማንስ ይሄ በጣም ቆንጆ ኳሊቲ ነው። ዲክሽን ወይም ከቃል አባባል ጋር ማዳመጥ ትችላለህ እባክህ። አዎ ትችላለህ። አዎ ጠጋ ብለህ ማዳመጥ ትችላለህ። እየተሰማው አይደለም። እሺ ከመጣህ ላይ ቀርማ እንኳን ደህና መጣህ። እሺ ለውጥህን እየነገርኩ ነበር። ትንሽ ነገር ሰምተህ ነበር አይደለም? ያው ዲክሽን እያልኩኝ ነበር። ይሄ የቃላት ዜማ ውስጥ አሰካክና ፕሮናንሴሽኖቹ ይሄ አባባሉ ክሊን የሆነ በቃ ፐርፌክት ምንም ይሄ የተግበሰበሰ ቃል አዝያዝያ ምናምን የለውም። ተቀራርበን ስናወራ ደስ ይላል መሰለኝ። ያኛው ሩቅ ነው በጣም። ሁሉንም እዚህ ጋር ብታረጊልን ሰላምዬ። እንደዚህ ይሻላል አይደል? እናመጣቸዋለን ከዚህ በኋላ። ከዛ በራስ ድምጽ ማዜም የምንለው ሀሳብ አለ። ብዙ ነገሩ ጥሩ ነው። ቅሬታዎቼ ያብስራ እና ደግሞ በዚህ አሁን ሳምንታቱ በገፉ ቁጥር ባይሆኑ ጥሩ የምንላቸው በተደጋጋሚ የምናነሳው ከቅኝት ጋር በተያያዘ የሚለው ሀሳብ ብዙ ቦታ ጥሩ ነው ቅኝቱ። እውነቱን ለመናገር ግን በጣም ወደ ላይ የሚወጡበት የዜማ ክፍሎች ላይ በቴክኒክ ነው የሸፈንካቸው እንጂ ኤግዛክትሊ ሜሎዲው በሚፈልገው ነገሩ ያልተነኩ ኖቶች አሉ። አልፎ አልፎ ወደ ታችም ደግሞ በጣም ሲመጣ እርፍ ማይል ነገር አለ። ኤግዛክትሊ ፒቹ ላይ ቁጭ የማይሉ ቦታዎች አሉ። ግን መጥፎ አይደለም፣ ብዙ ፓርቱ ደህና ስለነበረ፣ ግን እነሱ ደግሞ አሁን መቅራት አለባቸው ወደ በጣም በቃ ስታንዲንግ ወደ ሆነ ፐርፎርማንስ እንድንሄድ። ቶንሲል ይዞ ሆነ። እሺ፣ ግን ለቶንሲል ስፔስ የለንም እዚህ አይደል? እሺ፣ እግዚአብሔር ይማርህ። ለቶንሲሉ ላመመህ ነገር ምሕረቱን ይላክልህ። ግን ያው የዕለቱ ፐርፎርማንስ አይደለ የምናየውን ችግሮች ነው የምናነሳው። ቶንሲል ይዞ ከሆነ እንደዚህ ሰራው እንደውም በጣም ጥሩ ነው ማለት ነው። ከዛ ምናልባት የመረጥከው የዜማ ቅርጽ ብዙ የቅላጼ ዲቴይሎች እና የዜማ ጥፋቶች ያሉበት ነው። አሁን የጋሽ ጥላሁንን አዛያዚያም አይደለም እያልኩኝ ያለሁት ዜማው ባይትሰልፍ ራሱ የዜማው ህይወትና ነፍስ ያለው ብዙዎቹ የቅላጼ ዲቴይሎች እና የዜማ ጥፋቶች ጋር እነሱ ጋር ትንሽ በደንብ ያልተዜሙ የቅላጼ ነገሮች አሉ። ከዛ ውጪ ቆንጆ ነው ያብስራ። እኔ ጋር ለነጥብ
9880 ነው። እሺ አብስራ እንኳን ደህና መጣ። ከስልጠናችን ውስጥ አንዱ ጤንነታችሁን ጠብቁ ነበር አይደል? ያው መቼም ጤና በምን እንደሚታወቅ ባናቅም እንደዚህ ከጉንፋን ጋር ባለፈው ከነበረው ከጉንፋን ጋር እንደዚህ ቶንሲል ምናምን እንዳማችሁ ራሳችሁን ማስክ በማድረግ ሌላ ጥንቃቄዎች እንድታረጉ ተነግሯል። እንግዲህ ህመም እንዴት እንደሚመጣ ባናቅም እግዚአብሔር ይማርህ ያለውን እጋራለሁ። እኔ ዛሬ በጣም የሚገርም ፐርፎርማንስ ነው ብሩኬ እንዳለው። የሚገርም የምልበት ምክንያቶች ከነበሩ በስልጠና ካስተካከልካቸው ነገሮች ብንነሳ ድምጽ ላይ ጉልበት ጨምሯል። እንደውም ጉሮሮ እንዳመሙ ሰው አይደለም። ማይክ አያያዝ በጣም ጥሩ ነበረ። ነፃነት በጣም ይገዛል። እንደገና ደግሞ ይሄ ዘፈኑን የተረዳህበት በአብዛኛው ነገር ጥሩ ነው። ሪትሚካሊ ጥሩ ነው። ታይት ነበርክ። ባይሆኑ ብዬ ዛሬ በዚህ ፐርፎርማንስ ደስ ያላለኝ ነገር ብነግርህ ብሩኬም አንስቶታል። ቅላጼ ላይ በጣም ማሰብ አለብህ። ዘፈኑ ስትራክቸሩ ምን ይፈልጋል የሚለው መጀመሪያ ላይ በደንብ ማዳመጥና በደንብ ልታስብበት ይገባል። እንደ አይነት ዘፈኑ ስታመጣ ከልካቸው ድረስ በደንብ በሚፈልጉት መጠን ድረስ መስፈን ይገባል። ወደፊት እሱን ታስተካክላለህ። ሌላ ዳይናሚክስ በጣም ይታሰብበት። እንዲህ አይነት ዘፈን በጣም ዳይናሚክስ ይፈልጋል፣ ስሜት ይፈልጋል። ስሜት እንደውም የተሻለ ነው፣ ጥሩ ነበረ። አንድ ቦታ ደግሞ ይሄ የኔ ሸበላ ስትል እንዲህ ያልሞላ ድግፍ ያላለ አይነት ድምጽ የሳሳ አይነት ስሜት ተሰምቶኛል። እያንዳንዱ ዲቴል በደንብ እያደረግ ማዳመጥና ከዚህ በኋላ ስለ ውበት ስለሆነ የምናወራው እሱ ላይ እንድታስብበት ነው። ቅኝት አሁንም አንዳንድ ቦታ ችግር ስላለ በደንብ ራስን እዛ ላይ ኤክሰርሳይዝ እንድታረግ እመክርሃለሁ። እኔ ጋር ያለ ውጤት 9870 ነው። እሺ አብስራ፣ እኔም በጣም ከእድገት በጣም በአጭር ጊዜ ውስጥ ለውጥህን በጣም ማድነቅ እፈልጋለሁ። በጣም ጥሩ ነው። ኮንፊደንስ ምናምን ሁሉ በጣም ደስ ይላል። ትንሽ እንደ ችግሮች አስተያየት የምንሰጥህ ሁለት ችግሮችን ላንሳ። ለምሳሌ የሚወጣው ቦታ ላይ ሃይ ፒች የምንለው አካባቢ በውድ ድምፅ አለመባል ገባለህ። ዜማውን ትለዋለህ ግን በቃ ጫን ብለህ በደንብ ጉልበት ይፈልጋል። ድምፁ ጉልበት ከአቅም ጋር መውጣት ያለበትና ዜማውን ትለዋለህ ግን አቅምህን በደንብ ማሳየት የሚወጣውን ቦታ በደንብ ማለት ያስፈልጋል። ሌላው የሚወርደውን ቦታ ደግሞ ትክክለኛ ኪዎችን አለመንካት ገባለህ። እነዚህ አይነት ነገር ማይነር ነገር መስለው ያው ፒች ነገሮች ያመጣሉ፣ ከቅኝት መውጣት ነገር ያመጣሉ። ሌላው ማየው ምንድነው ዘፈንናው ከዚህ በኋላ ውበት መስጠት ስትዘፍነው በቃ ውበት ላይ ተጨነቀ። ቅድም አውዲሽን ያለችን ዘፈኑ ቅላጼዎች ምናምኖች እነሱ በደንብ ስትጠብቀው ስሜቱን ታገኘዋለህ፣ ውበቱን ታገኘዋለህ። ግን በቃ ብዙ ለውጥ እንዳለ በደንብ እየሰራህ እንደሆነ ያስታውቃል። በደንብ ዝግጅት እንደምታደርግ ያስታውቃል። በዚሁ መቀጠል አለብህ። ሌላው እንደ መክፈቻም አያዋሉ እንደ መክፈቻ እንደ መጀመሪያ ስትመጣ በዚህ አይነት መንገድ ማቅረብህም ቀላል አይደለም። ሌላው በጣም የገረመኝ ግን አሁን ድጋሚ ሳላደንቅ ማላልፈው ሶስተኛውን ዙር ተመልከተው ፊልሙ ካለ ሲያጨበጭቡ አይታል ኦዲየንሶች ምናምን። ሶስተኛው ዙር ላይ ሌላ ነው በቃ አዘፋፈኑ እንደሱ ሙሉ መሆን ይችል ነበር። አሁን ቶንሲል የሚለውን ነገር ሁሉ ልቀበለው ያልቻልኩት ምንድነው ሶስተኛው ዙር ላይ እንዴት ነው ቶንሲል እኮ እንደውም የጋልክ ስትመጣ ያመመ ነው የሚመጣው ገባ። ስለዚህ ህመሙ ሊኖር ይችላል ግን ሶስተኛው ዙር ነው ትክክለኛ አዘፋፈን። እንደሱ ዘፍነው ኖሮ በጣም ከባድ ነበር ውጤቱ። ተሰምቷቸዋል ሶስተኛው ዙር ላይ አዎ። ስለዚህ እንደ መክፈቻ እንደ ችግር አየሁት። እየጋልክ አለመጣት ግን ብዙ ነገሮችን አሸንፈዋል። እኔ ጋር ጥሩ ነው 9875